የኢራን የሚሳኤል ጥቃት በእስራኤል መሠረተ ልማቶች ላይ ውድመት ማድረሱ ተገለጸ። ሰላም ጤና ይስጥልኝ፣ እንደምን ቆያችሁ? የዕለቱን መረጃ ይዤላችሁ መጥቻለሁ። ከመረጃዎቹ ጋር ሐሰን ሁሴን ነኝ። ኢራን አርብ ዕለት በሰሜናዊና በማዕከላዊ እስራኤል ላይ የፈጸመችው ከባድ የሚሳኤል ጥቃት በተለያዩ መሠረተ ልማቶች ላይ ውድመት ማድረሱ ተገልጿል። የእስራኤል ወታደራዊ እርምጃ ተከትሎ ኢራን በእስራኤል ከተሞች ላይ በሁለት ዙር ከ150 በላይ ፕላስቲክ ሚሳኤሎችን ወደ እስራኤል መተኮሷ ተዘግቧል። የእስራኤል የድንገተኛ አደጋ አገልግሎት በጥቃቱ ቢያንስ 10 ሰዎች መሞታቸውም አስታውቋል። በጥቃቱ ከ100 በላይ ሰዎች ጉዳት እንደደረሰባቸው ቢቢሲ የእስራኤል የሀገር ውስጥ የመገናኛ ብዙሃን ጠቅሶ ዘግቧል። ስካይ ኒውስ የኢራን ወታደራዊ ምንጮች ዋቢ በማድረግ እንደዘገበው ኢራን በፈጸመችው ጥቃት እያንዳንዳቸው 80 ሚሊዮን የሚያወጡ የእስራኤል F-35 ተዋጊ ጄቶች መታመጣሏን ገልጻለች። እስራኤል በበኩሏ በፈጸመችው ጥቃት በቴህራን የነዳጅ ማከማቻ መጋዘን ላይ ውድመት ማድረሷ አስታውቃለች። እስራኤል ኢራን ለመምታት ከተጠቀመችባቸው 100 የጦር ጄቶች መካከል እጅግ ዘመናዊ የሆኑት አዲር የሚል ስያሜ የተሰጣቸው እነዚህ F-35 ጄቶች እንደሚገኙበትም ተነግሯል። የጦር አውሮፕላኖቹ ወደ ግዳጅ ለማሰማራትም በሰዓት ለእያንዳንዳቸው ከ44,000 የአሜሪካ ዶላር በላይ እንደሚያስፈልግም ነው የተገለጸው።